ፈሉኝ ቅዳሜ ማምጥቼ ፀሐይ እየጠጣሁ እግዚአብሔር ነው የምልሽ አቦ ፀሐይ እየጠጣሁ አዋራ እርጉዝ ነው ይሻል አዋራ ባፌ በጆሮ እየገባ ከንፈሬ ደርቆ ምናምን ታላቅ እህቴ ናት አይብና ቅቤ ነጋዴ ናት እዛ አካባቢ በዚህ ነው የምንታወቀው አቦ ከብቶች አላትና ስትመጣ በቃ ወተት ይዛልኝ ትመጣለች ሳህን ቋጥራ ምናምን ይዛልኝ የምትመጣው እዛው የምነግድበት ቦታ ማለት ነው ከዛን እዛው ነው እየበላው በቃ ሚሪንዳ እንኳን ለመግዛት አቦ እፈራለሁ ለምን አንደኛ ዶሮቹን ያንቀሳቀሰኝ እሱ ነው ብሩም የሱ ነው ገባሽ ያኒ 40 ዶሮ ይዤ ከሄድኩ ዋናቸውን ያወጣል ትርፋቸው በስንት ሸጥሽ ይለኛል ትርፋቸውንም ያው በስንት 30 ከአንድ ዶሮ 30 ብር ካተረፍኩ ያ40ውን ሂሳብ ይሰራል አንድ ብር ከጎደለ በጣም ነው ያኒ እንጣላው ማለት ነው በጣም ሃርድ ነው ብር ላይ ከዛ በጣም ደክሞኝ ወሬም ገብቷል 8ኛ ወሬ ላይ ነኝ እና ብሩ ለሱ ነው እንደሚሆነው እኔ አልሰጠውም ይኸውልሽ ባውኑ በዚህ አሁን ሮብ 10 ዶሮ ካመጣው ትርፉን ጨምሬበት ሳምንት ደግሞ 20 ዶሮ አደርገዋለሁ በትርፉ ዶሮቹ ነው መጠናቸውን እያሳደግኩ ሄደው እሱ ሂሳብ ይሰራል ታረሻለ ብሩን ይታረጋለሽ በቃ እኔ እንደዚህ ነው መኖ ገዛለው ብሩን አተርፋለሁ በትርፉ ላይ ዶሮቹን ነው ሂሳብ መጨመረው ማለት ለምሳሌ 10 ዶሮ ከገዛሽ 10ን ሽጠሽ በሳምንቱ በትርፉ 20 ዶሮ ታመጣለሽ አዎ እንደሱ ነው ማድረገው እየሄድኩ አደኩ አስፋፋው ገባሽ የዶሮቹንም ቤት በሁለት ከፈልኩኝ የእንቁላልና የእንትን አደረግ መኗቸው ውድ ነው ያኒ ጫጩቶችን በግል ከፍ ያሉትን በግል የእንቁላሎችን በግል አደረኩ አቡ አበሾችም አሉኝ ትንሽ ቤት ሰርቼላቸው ማለት ነው በእንቁላል ነው በቃ የምተዳደረው ምናምን ያኒ እየጨመርኩ ነው እኔ ለራሴ ባንክ ውስጥ ምናምን አላስገባሁኝም ከዛ እሱን በጣም ልፈትነው ስለፈለኩኝ አቡ ምን አልኩት እኔ አሁን ስወልድ እንግዳ ምናምን ሊመጣ ይችላል በአንተም በኔም እና አንድ አልጋ ገዛ አልኩት ገባሽ ብር አካውንት አለው እስካሁን አልጋ ነበራችሁ ኖ ያኒ ለእንግዳ ነው አቡ ለእንግዳ ማለት ነው ለእንግዳ ማረፊያ ብዬ ነው ለምን ይሄን ለምን እንዳልኩት ታውቂያለሽ እኔ እንግዳ ማንንም የሚመጣብኝም የለም እርጉም ስለሆነ ማለት ነው እሱ ግን ይሄን ያልኩት 3 አካውንት አለው የባንክ አካውንት አንቺ ማታውቂው ከስራው ውጪ 2 አካውንት አለው አሉኝ ማለት ነው ከየት ነው ብሩን የሚያመጣው ብዬ የሚለውን ለማወቅ አልጋ መግዛት አለብን አልኩት ባይዘዌ የሆነ ስግብግብ ቢሆንም ያልኩትን ያደርጋል ያኔ አልጋ ካልኩት ለምን የሆነ ነገር ቢሆንም ነገ ላይ የምንካፈለው ነው ብሎ ነው አቡ የሚያስበው ገባሽ ያደርጋል የቤት ነገር በደንብ ነው የሚያደርገው ጊዜ ያልኩትን ማለት ነው ብንሳካ እንካፈላለን ብሎ ነው እንካፈላለን ብሎ ነው አቡ በጣም ያን ጭንቅላት እንዳይመስልሽ አቡ ያላሰብሽው ነው የሚያስበው ማለት ነው ከዛ እኔ ይሄን ሁሉ ሲያደርግ ለምንድን ነው ምናምን በቃ እንትን አይለኝም አልጋ ገዛ ማለት ነው ከዛ እኔ ባርድሽ የለንም ውጭ እየወጣ ነበረ ያው አቡ ጫወታም ያኒ አፈሳ ምናምን ተጀመረ ሲባል አይ እንደዛ ከሆነ ቲቪም ግዛ አንተ ሳሎን ላይ ኳስ ታያለህ እኔ ጓዳ ድራማ ምናምን አያለው አልኩት እሷንም እሺ ብሎ ላጥ ብሎ ሲገዛ ይሄ ልጅ ብሩን ከየት ነው የሚያመጣው ሲያመጣ የሆነ በሱቅ ይሄ ምስር ተሰፍሮ የሚሰጥ ሩብ ኪሎ ምናምን ሲሆን ወረቀት አለ አይደለ እግዚአብሔርን በሱ ነው ብሩን የሚያመጣው አቡ ከዛ ከባንክ ነው ያመጣሁት ተበድሬ ነው ግን በጎቹን ሽጬ እመልሳለሁ ይለኛል አቡ በጎችም አሉ ያን ያረባው እሱ የሱ ማለት ነው በጎችም አሉ እና ያን የሆነ ነገር ሲገዛ አንዷ በግ ስትወልድ መንታ ነው የሚወልዱ ታውቂያለሽ እሱን ሽጬ ነው የምመልሰው ብድሬን ነው የሚለኝ ከዛ የሆነ ሰዓት ላይ ተከተልኩት እሱ በ3ኛ መንገድ ሲሄድ እኔ በ4ኛ ሄድኩኝና የሚሄድበትን አጣራለሁ ብዬ ተከተልኩኝ በጣም ነው የምከታተለው አቡ ከዛ ብሩን የሚያመጣው ከጓደኛው ከአንደኛው ሙዜ ትልቅ ሱፐር ማርኬት አለው እሱ ጋር ነው እሱ ነው ባንኩ ታውቂያለሽ እሱ ጋር ነው የሚያስቀምጠው ያ አንደኛ ሙዜው ለሱቁ ይጠቀመዋል እሱ በፈለገ ሰዓት ብሩን ያቀርብለታል ገባሽ ትልቅ ሱፐር ማርኬት አለው ይገበያይበታል እሱ ግን ብሬን ሲለው ባለው ቀን ይሰጠዋል አላወኩም እኔ ከዛን ይሄን ብርኬን ያመጣው ስለው አይ ከተሙ ላይ የተበደርኩት ባንክ ቤት አልሰራም አለኝ ከተሙ ላይ ነው የተበደርኩት መልስለታለሁ ከ3 ወር በኋላ በጎቹ ሲያድጉ አለኝ ግልገሎቹ ሲያድጉ መልስለታለሁ አለኝ እሺ ብዬ ምንም አላልኩኝም ብቻ እኔ እቃዬን እያስገዛሁት ነው ቤቴን እየሞላው ነው ምንም አያንሰኝም በለው ምናምን ይሄ እንደዚህ አያንሰኝም ቺት ያደርግብኛል ግን ቤቴ አምጥቶ አይደለም እኔ ጋር ሲመጣ ለእኔ ያለው ፍቅር አይቀንስም አቡ ግን በውጭ ሲሄድ ውጭ ነው በቃ እሱ ያንን እየሰማው ዝም አልኩኝ በአይኔ ያጋጥመኝ ብዬ ልክ ለወልድ 3 ቀን ሲቀር አቡ እንዳልኩሽ ኢቴሙን ይዞ እንደወጣው
እዛ ሳይሳካለት ሲቀር ኤቲኤሙን ሳስቀይር ተመልሶ መጣ ማለት ነው ወደ ቤት። ያችን ኤቲኤም ይዞ በዛችም ተጣላንና እሁድን ቀጠለ በዛው ማለት ነው። ይዞ ወጥቶ 3 ቀን ምናምን ወላ ከነ በጥቁር ፔስታል 2 ልብስ ምናምን ይዞ ወጣ ማለት ነው። ቁጭ ብዬ በረንዳ ላይ እያየሁት የት ነው አላልኩትም፣ ምንም አላልኩትም። ተጣልተናላ ካሁን ነገ ይመጣል ተነግሮታል፣ መወልድ ቀን ደርሷል ምናምን ብዬ ስጠብቅ የለም። ከዛ ትልቋን እህቴን ጠራኋት። በእኔ እንዳታዝኝ ብዬ ሽማግሌ ይዘሽ ነይ፣ እኔ ከዚህ ታጣቂዎች ይዤ እመጣለሁ ብዬ ቤት 2 ታጣቂ ይዤ ቁጭ አልኩኝ። ይኸው እኔ ልወልድ ቀኔ ደርሷል፣ ቤት የለም፣ የሆነ ነገር ብሆን እናንተ እንድታዩልኝ ነው ብዬ ሽማግሌ ያስቀመጥኩኝ። ታጣቂ 2 አምጥቼ ያስቀመጥኩኝ ቤት። ልክ እነሱ ገብቶ ታጣቂ ማለት ቀበሌ ላይ የሚሰሩ ሰዎች ፖሊስ ሳይሆን የሰፈር ታጣቂ ማለት ችግር ካለ ምናምን አለ አይደለ፣ ሌሊት ላይ የሚዞሩ ቀበሌ ላይ የሚሰሩ ሰዎች ናቸው። ስራ የላቸውም። በጣም ቤት ቁጭ የሚሉት ኖ እኔ ችግሬን ልነግራቸው ያለብን ችግር ገባሽ እንጂ ቁጭ ሊሉ አይደለም። ያኔ ነግሬያቸው መረጃ ይዘው ይሄዳሉ። የሆነ ነገር ቢፈጠር ነገ እሱ ሄዶ እዛ ላይ የሆነ ቀበሌ ላይ እናንተ እያላችሁ ምናምን ቢባል ተጠያቂ ነው የሚገባሽ። እንዴት ጩኸት እየሰማችሁ አልደረሳችሁ ምናምን እና አመልክታለች ነው የሚባለው። ፋይል ላይ ይጻፋል። ከዛ ልክ እነሱን እያወራው ምን ነግሮት ልቡ ነግሮት ይሁን አላውቅም፣ መጡ አስታረቁን ማለት ነው። እነሱም ሳይወጡ እሱም መጣ ከሄደበት አስታረቁን አቡ። ከዛ በዛም ቀን ደውሎለት ነው ሽማግሌ ሰብስባለች ታጣቂዎች ምናምን አምታል። እኔ አቡ ማንንም አላውቅም። ጎረቤት ደውሎለት ነው ያኔ ኃይለኝነቴን ሰምተዋል፣ የካምፕ ልጅ መሆኔን ሰምተዋል ምናምን። ግን እኔ ምንም አላውቅም። ስለ እኔ ሰው ይነግራቸዋል እንጂ እኔ ስለነሱ ታሪክ ማናቸው ምናምን አላውቅም። አቡ ከመጣ በኋላ እሱ መጥቶ አስታርቀውን። እህቴም በቃ ራስሽን ጠብቂ፣ 2 ነፍስ ብቻ ሁኚ፣ ከእሱ ጋር አትጨቃጨቂ ያለች ያለው ጤና ጣቢያው ሄድኩኝ። ደም እየፈሰሰኝ ነው ስል አይ እኛ እኮ ነግረንሻል፣ አንደኛ ልትወልጂ ደርሰሻል፣ ወንድ ልጅ ስለሆነ ምልክቱ ደም ነው አሉ ዶክተሮች። ደም ነው የሚያሳየው እና አልጋ ያዥ አሉ። ከዛን ያው ስታምጪ ሚሪንዳ ምናምን ያስፈልግሽ የለ ለፓወር ሀንጣ ተብሎ ሲደወልለት እጄ ላይ ካሽ የለም ምናምን አለ። የኢትዮጵያ ጤና ጣቢያ ለፓወር ሚሪንዳ ነው የሚሰጧቸው። እኛ እዚህ ግሊኮስ ነው የሚሰጠን እንድናመጥ ለፓወር። ይሄ ይኸውልሽ አቡ እዚህ አምጠሽ ወደ አዳማ ኃይለማርያም ያስተላልፉሻል። ገባሽ? ያኔ አምቡላንስ እስኪመጣ ድረስ ነው የሚረከቡሽ እንጂ ማዋለድ ምናምን አይችሉም። ወደ ኃይለማርያም ነው የሚጽፉልሽ፣ ወደ አዳማ ማለት ነው። ከዛ ሚሪንዳ ሀንጣ ምናምን ሲባል አይ አሁን ካሽ እጄ ላይ የለም ማለት ለወንድሜ ስደውል እኔ ተጫዋች ነው ወንድሜ አዳማ ነኝ ያለሁት እና አሁን ልደርስልሽ አልችልም፣ ጓደኛዬን ግን ልኬልሻለሁ ብሎ ጓደኛው መጣ ማለት ነው። ከዛ በጣም ስቸገር አይቶ ስጨነቅ አይቶ ጓደኛው አላቅሽም ግን የወንድ ልጅ ከሆነ ልጅሽ ክርስትና አባቱ እሆናለሁ አለኝ፣ እዛችሁ ማለት ነው። ከዛ እሺ ችግር የለውም አልኩት። ሚሪንዳውን ገዝቶ አመጣ ምናምን። አቡ 3 ሰዓት ላይ ወደ ኃይለማርያም ሪፈር ስደረግ ይሄ የወንድሜ ጓደኛና ወንድሜ ከዛ ያሳደገችኝ እናት ከጎኔ ነበረች፣ አብረው ሄዱ። ተመልሶ ያኒ አዳር ነው ልብስ እንትን እሳት አደጋ ላይ ነው የሚሰራው ብዬሻለው፣ ቱርክ ፋብሪካ አዳር ነው። ና ሲባል እኔ አልመጣም ቦነስ 400 ብር ይነሳብኛል ብሎ በዛው አዳሪ ገባ። ሚሪንዳውንም አላመጣም እሱም አልመጣም። አዳሪ በዛው ስራ ገባ። ተመልሶ 400 ብር ታዲያ ቦነስ ቢነሳበት ከሚስቱ ይበልጣል እንዴ? እሱ ጋር ይበልጣል። እና በዛው አዳር ገባ። አቡ እግዚአብሔርን ነው የምልሽ፣ እስከ ዛሬ ቂም ይዤበታለሁ። እስከ ዛሬ ማለት ነው በዚች ነገር። በሌላው እንደው አልተቀየምኩትም በበደለኝ፣ በዚች ነገር ግን ቂም ይዤበታለሁ። ከዛ ሄደ። ሲመለስ እዛው የሚያገኘኝ መሰለው። የለችም ሪፈር አድርገናታል፣ ስለፈራን ሪፈር አድርገናታል ወደ አዳማ ተባለ። አዳማ 12 ሰዓት ሮብ 12 ሰዓት መጤ የመጣው ሌሊት 10 ተኩል ሐሙስ ማለት ነው የወለድኩት። አዳማ ሄድኩኝ። ጠዋት ላይ ሲመጣ እኔ አላውቀውም አልኩኝ።
የልጅሽ አባት ደጅ ቆማል ሲል ኧረ እኔ አላውቀውም አባት የለውም ልጅ አላውቀውም አልኩት። እንዳታስገቡት አልኩት። በጣም ተናደደ። እኮ ወጉም አይደለም እኔ ልጄ ጋር ደውላለሁ አለች እና እዛው አዳማ ገብቶ የሚኖር ልጅ ነበራት ትልቅ ልጅ እሷ ማለት ነው። ከዛ ደወለችለት ጥላ ገዝቶ ምናምን መጣ። ወደ ቤት ሲሄድ ለእህቴ አቡ አልነገርኳትም። መጤ እንደመጣ ሆስፒታል እንደገባሁ ምናምን ለትልቋ እህቴ አልነገርኳትም። ገብስ ሙሉ የተዘጋጀው እሷ ጋር ነው። ወልጄ ወደ እህቴ ቤት ነው መጀመሪያ መቀዴ ለመሄድ እሱ ጋር ወደ ቤት ልመለስ አይደለም የምታረሰው እህቴ ጋር ነው የመጀመሪያም ስለሆነ ማለት ነው። የዳረችኝም እሷ ናት። ከዛ ወልዳለች በሰላም ተገላግላለች የሚባለውን ስሰማ እሷ ደንግጣ እኔም እንትን ላይ ታክሲ ላይ ስገባ እሷም ወደ እኔ እየመጣች አረ በቃ ተመለሽ ወንጂ ላይ ጠብቂኝ ከአዳማ እየተመለስን ነው ሲባል የያዘችውን ማጃውን ገንፎንም ይዛ እዛው መናሪያ ላይ ጠበቀችኝ። ወንጂ መናሪያ ላይ ማለት ነው። እኔ ከአዳማ እየተመለስኩኝ ከዛ በሰላም ለሕፃኑ እንኳን እግዚአብሔርን አቡ አጠገቡ ሆኖ ልብስ አልገዛለትም። እንዲህ ተጠቅልሎ ነው የወጣው። ነገርኩሻ 2 ጋቢ ተይዞ ፎጣ ተይዞ እኔ የራሴን ልብስ ለብሼ ወፍራም ጃኬት አድርጌያለሁ፣ ቦዲ አድርጌያለሁ፣ ቱታ አድርጌያለሁ፣ ብዣማ ከላይ አድርጌያለሁ። እኔ ለልጄ ነው በቃ 2ቱን ጋቢ አንደኛውን ጠቅልዩ አንደኛውን እንደ ጥላ ተጠቀሚ ብያት ስሰጣት 2ቱን ጋቢ ጠቅልለው የኔን ታሪክ እስቲል የሚያውቁ ልጆች አሉ እዚህ ውስጥ አብሮኝ አንድ አካባቢ ይሆን ነው ማለት ነው እግዚአብሔርን እና በጣም በጣም ስግብግብ ከመሆኑ የተነሳ ልጄ ሆስፒታል በራቁት ወጣ ማለት ነው። በራቁት በጋቢ ተጠቅልሎ ወጣ። ከዛ ይሁን ብዬ ሄድኩኝ። ተከትሎኝ ወደ ቤት ሰርቪስ ውስጥ ታክሲ ውስጥ ገብቶ ሲመጣ በዚህ ቀን እንኳን እስቲ ኃይለኝነትሽን ተይና ሁሉ ነገር ለእግዚአብሔር አሳልፈሽ ይሰጥልኝ እኔ እሱን እንዳላየው አልኳት ነው በቃ ህመሙ ነው ቁርጠቱ በቃ እንዳላየው እግዚአብሔርን አልኳት። ያኔ አለ አይደለ ተነስተሽ የሆነ ነገር አድርጊ እያለኝ ነው እሱም ሳይሆን ማለት ነው። በጣም ስለተናደድኩኝ አንደኛ ቦነስ ይበልጥብኛል ከአንቺ ህይወት ስላለኝ፣ ሁለተኛ ልጄን ከሆስፒታል በራቁቱ ስላወጣ ማለት ነው። በጣም ተናድጄበታለሁ። ከዛ 3 ወር ያህል ድረስ ልጄ ተወልዶ 3 ወር ያህል ድረስ አቡ ያኔ በባጃጅ በሞተር ሲሆን የ15 ብር መንገድ ነው። በሳይክልም መምጣት ትቻለሽ አቡ እሱ ካለበት ቤተሰብ እሱን የሚያዩት ማለት ነው። በጣም ጨዋ አለ አይደለ እሱ ከሚያሳያቸው አንጻር ማለት ነው። እነሱ ጋር ሲሄዱ በቃ እግራቸው መሳም ነው የሚቀረው። እኔን ነው የሚያቃጥለኝ። በጣም ጨዋ ነው፣ ትትና ነው፣ በቃ ሰውም መስሎ ነው ምናምን። እህቴ ምስኪን እሱ ሲመጣት አቡ እግዚአብሔርን ወንበር ላይ ውላ ቁጭ እንዳይል ብላ አልጋ ታወርድለታለች። ፍራሽ አለ አይደለ ወግ ተብሎ እንጂ አንጥፋ ምናምን እግርን ዘርጋ ምናምን ብለው እኔ ቅጥል ነው የምለው አቡ ለምን የሚያደርገኝን ስለማቅ የሆንኩትን ስኖር ልጄን እስከምወልድ ድረስ የበደለኝን በደል ስለማቅ ማለት ነው። ከዛ የሆነ እሷ ሼም ይዟት ምንድን ነው የሚበላው ምናምን ስትል ይኸውልሽ ሽሮ ከሰረ ሽሮ ራሱ ሲበዛበት ነው እላታለሁ። ኧረ አይባልም ማማች ክብር ነው ምናምን ትለኛለች። እኔ አቡ አሳልፌ ለእህቴ አልነግራትም። እንዲህ አድርጎኛል በድሎኛል ምናምን አልላትም። የሚገርምሽ አንገቴን እንኳን ሰብሮኝ ለመታሸት እንትን ስል ምን ሆነሽ ነው ስትለኝ ስንጣላ ቤት ውስጥ መጋረጃ ስሰቅል ከመሰላሌ ወድቄ ነው የምላት። አልነግራትም። እሱ አንገቴን ሰብሮኝ አንገቴ ይሰበራል እንዴ? ይቀጫል። አንገቴን ማለት እንደዚህ ቀይቶኝ ነው የሚባለው እንደዛ ማለት ነው። ስንጣላ ማለት ነው። አንገቴን ስንጣላ የሆነ ሰዓት ላይ ከሶፋ ጋር ይሄ ሶፋ እጅሽ የምታስደግፊበት አለ አይደለ? ከሱ ጋር አገናኝቶኝ አንድ ላይ ነው የያዘኝ አቡ። ከዛ እንዲህ ከስር ቁጭ ብዬ በእግሬ ሆዱ ረግጬ ስገፋው ወደኋላ ወደቀ ማለት ነው። ከዛ በኋላ ነው እኔ ራሴ የተነሳሁት። እንደገና ብትደባደቡት ብትጎዳዱ ሳት አልኩሽ እኮ አቡ እግዚአብሔርን በር ዘግቼ ነው የምደባደበው። ጌታ ምስክሬ አሁን ቪዲዮ ባይዘጋብሽ እናንተ ስትደባደቡ እነሱ ዝም ብለው ቡናቸው እኔ አላቃቸው። እሱን ያውቁታል አቡ እሱን ያውቁታል ባህሪው። እኔ እኮ ነገርኩሽ 6ኛ ሚስቱ ነኝ ያልኩሽ እኮ ግን እነሱ ማለት ጎረቤት ይወቁት። ግን አንቺ ሴት ነሽ ስትደባደቡ እሱ ወንድ ስለሆነ ሊጎዳት ይችላል። አይገቡም እግዚአብሔርን ወይ አንቺ ገለሹ ወይ እሱ ገለሽ ፖሊስ መጥቶ ድምፅ አልሰማችሁም ወይ ብሎ ቢጠይቃቸው አመላቸው ነው ብለን ትሰናቸው ነው ሊሉ ነው ጎረቤቶች። በህግ አይጠይቃቸውም። እኔ አላቃቸውም እግዚአብሔርን አቡ እዛ ስኖር አላቃቸውም። ቡና አልጠራራ ከማንም ጋር ያኔ ምንም አይነት ግንኙነት የለንም። ገባሽ? ለቅሶ ሲኖር የሄደበት ሄዳለሁ፣ ሰርግ ሲኖር የተጠራውበት ሄዳለሁ። እሱ እንሂድ ሲለኝ ነው። ማውቀው ነገር የለም ስለዛ አካባቢ ማለት ነው። ማንም ይመጣም ወደ እኔ የለም። ከዛ በኋላ ላይ በቃ ምን አለፋሽ
ልጄን አሁን ያቆም ላይ ወደ ቤት አትመለሽም እንዴ ሲለኝ በቃ እሺ የጀመርነው ሽንት ቤት በቡልኬት የሚሰራል አይደለ ሲሚንቶ የሆነ ሰዓት የዛ መስሪያ ቤት ኖርማል ነው አልኩሽ አቡ ያኔ ሼም የለም። ከዛ ሚስት አለው እንደውም የሰርጋቸውን ካርድ ነው እናሳይሻለ በቪዲዮ ነው ያገባት እኛም አጅበናት ምናምን ነገር ሲሏል አረ ስትለኝ እሺ ኧረ ችግር የለውም አንቺ ሂጂ አልኳት። ኧረ እኔ እንከባከባለሁ አስተናግደዋለሁ አያሳስብሽ አላስወቅስሽም አልኳት። ከዛ በጣም ቴክስቱንም አይቻለሁኝ ቮይሱን ሰምቻለሁ። በጣም ቅጥል ብያለሁ ውስጥ የገባሽ። ከዛን 3% ባትሪ ያለውኝ ስደውልልህ አይሰራም እኮ ስልክ መጀመሪያ ላይ ስለው ባትሪ ዘግቶብኝ ነው አለ። አንደኛዋ የታላቄ 3ኛ ታናሽ አማች ክብር ነው ብላ ቡና ፍልታ ጠረችው ማለት ነው። በቃ ቡና ልትሄድ አይደለ እንደ አንታ ቻርጀር ላርግልህ ስልክህን አልኩት። ስከፍተው አቡ ያሳውቂኝ ጥሪ ነፍ ገባልኝ። ከዛን አሳውቂኝ ጥሪ ላይ ስገቢ ሴቭ ያወጣልሽም ቁጥር ብቻ ነው የሚያወጣልሽ። ግን ቁጥሩን ነክተሽ ስትገቢ ለመደወል ሴቭ ያደረገውን ያወጣል። የኔ ሚስት ብሎ ነው ሴቭ ያደረጋት ማለት ነው። ከዛ እኔ የልጁ እናት እያለሁ እችን የቀጠራትን የኔ ሚስት ብሎ ነው ሴቭ ያደረጋት አቡ። እግዚአብሔርን እርግጠኛ ነኝ እዚህ ጋር ታሪኬን የሚያውቅ ልጆች አሉ። የኔን ታሪክ ማለት ነው እውነተኛ ታሪኬን ነው የምነግርሽ አቡ። ከዛ በጣም በጣም ተናደድኩኝ አቡ። ቡና እያንከሸከሽኩ ነበር ያለሁት ማለት ነው። ሊበላ እሱ ምግብ አቅርቤ ሊበላ ከዛ ከእቴ ቤት ቡናው ተመልሶ ደሜን የፈላው አቡ። በቃ የሆነ ነገር በቃ ሳይበላ የሆነ ነገር ማድረግ ፈለኩ። ከዛ የእቴ ባል ቁጭ ብሎ ስለነበረ አብረው ስለነበሩ ቀስ ብዬ በእጄ ምልክት ና ውጣ አልኩት። ና እንዴ አልኩት። ምን ነው ሲለኝ ና አልኩት። ወጣ ወደ ጋሩ ቀስ ብዬ ይዤው መጣሁና ይኸውልሽ መዝጊያ ይዞሽ የሚለው አሁን የሚያውቁኝ ናቸው፣ የሰፈሬ ልጆች ናቸው። ገባሽ? ታሪኬን የሚያውቁ ናቸው። እኔ እኮ መዝጊያ ይዞሽ ሲሉ ከቅድም ጀምሮ ስሜ ነው ማኪ የልጄ ስም ነው አቡ። በጣም በስስት ነው የምወደው ልጄ ከብዙ ፈተና በኋላ ስላገኘሁት ማለት ነው። ማኪ የልጅሽ ስም እና ማናት? መስጌ እኔ ነኝ። ገባሽ? ከዛ በኋላ አቡ እንደዚህ ካረገኝ በኋላ ጌታ ምስክሬ በጣም ነው ልጁ የሚታወቀው ማለት ነው። እንደዚህ ካረገኝ በኋላ ስለሆነ ናውጣ አልኩኝ እና የኔ ሚስት ብለህ ሴቭ ያረክላት 3 ጊዜ ኮልሚ እባክህ ገብቶላታል አልኩት። ገብቶላልና እባክህ መልስላት አልኩት። ስራውን ስለሚያውቅ አቡ መለሽላት ደወልሽ ምን አልሻት? ምንም አልሻትም አለኝ። ኧረ እኔ ምንም እንደው ድምፄም የወንድ ስለሆነ ወንድሙ ነኝ ብያታለሁ አልኩት። ድምፄም እንደወንድ ነው ወንድሙ ነኝ ስላልኳት አምናኛለች። አንተ ደግሞ ቀጠሮ አታባክን አሁን ደውልላት አልኩት። የሰማሁትን ቮይስ አለ ጭንቅላቴ ውስጥ። አሁን ይኸውልህ ከዛሬ እሑድ ነው አይደለ? ይሄ የመጨረሻ እሑድ ነው እኛ ጋር የመጣኸው። ልጅም የለህም ሚስትም የለህም። ይህንን ሪከርድ ለወርቄ ማሰማለሁ፣ ለእህቴ ባል ማሰማለሁ፣ እህቴን ማሰማለሁ። ሚስትም የለህም ልጅም የለህም። እኛም አምነን ተቀብለናል። ኔክስት እሑድ ግን እኛ ቤት እመጣለሁ ብትል እኔ አልዋሸም፣ ሬሳህ ነው ከዚህ ይላካል፣ ገድዬ እኔ እስር ቤት ገባለሁ አልኩት። ከዛ እንደማደርገውም ስለሚያውቅ አይመጣም። እህቴ ለእህቴ ሪከርዱን አላሰማውም። ደበረኝ ታውቂያለሽ። ባሏ ባዳ ነው ለኛ። እህቴ ናት። ምን ብዬ ልንገራት? ከዛ እሑድ ለምደዋለች። ይመጣል ሁሌ ህፃኑ ላይ እሑድ ሲደርስ የታለ ገሬ ስትለኝ ኧረ ኦቨርታይም ገብቷል ልጅ እኮ መጣ እያልኩ ሸውዳታለሁ። ገባሽ? አሁንም እሑድ ሲደርስ የታለ ስትለኝ እናቴ ለልጁ ኦቨርታይም እየሰራ ነው እያልኳት እየሸወድኳት በ3ኛው አስጠላኝ ማለት ነው። ከዛ ነይ ቁጭ በይ አልኳት። 6 ነው ቡና ምናምን አፍልቼ ነይ ቁጭ በይ አልኳት። ባሏ ከወጣ በኋላ መቼስ እናንተ እኔን ሞቼ መለኛ ስለሆንኩኝ መረጃ ማምጣት አለብኝ። ይኸው መረጃውን ስሚ ብዬ ሪከርዱን አሰማት ማለት ነው። ልጅ የለኝም ሚስት የለኝም ከኔ አይደለም የወለደችው ከሌላ ነው ምናምን ብሎ ፈልጎ ያመጣሁን ልጅ ያውን በለቅሶ መጨረሻ ላይ ካደ ማለት ነው ለሴት ብሎ። ከዛ በጣም የመጣው አይምሮ እኔ ለልጅ ያላንስም 12 ቤተሰብ ያለ ዕድሜ በ14 ዓመት የወጥቼ አረብ ሀገር ቤተሰብ ነበር አብሮኝ ያለው። ባጃጅ ውስጥ ልገባ ልጄን ይዤ እስከ መናሪያ ድረስ ፒኮክ ላይ ባጃጅ ውስጥ ልገባ ስል ማጅራቴን መታኝ ማለት ነው። ኳራ ተከትሎ መጥቶ እሱ ቀድሞ ከፊቴ ወጥቶ አልገባሽ ሄዷል ብዬ ነው እኔ ከየት እንደመጣብኝ አላውቅም። ከዛ በጣም ተናደድኩኝና በግራ እጄ ነበረ ልጄን ያዝኩት። ወዲያው ለክርስትና አባቱ ሰጠሁትና ልጄን አንተ ያዝ ብዬ ሳላቅ እንዲህ እሱ መትፋለው ብዬ ጅልጥ ሳረገው
ባጃጁ ብረቱ እጄን መታኝ ማለት ነው። ህፃኑ ለክርስትና አባቱ ሰጥቼ ከዛ እጄን ተመታው። እጄን ስመታ በጣም ሲያመኝ አቡ ያኔ አሰበሽዋል። አራስነትም አለ በሱ እንዴት ደግሞ እግዚአብሔርን ቤተሰብ የገዛልኝም በግ እንኳን አልበላሁኝም። ደሜ እንኳን አልተመለሰም። በቃ ንዴት ላይ ሆኜ ማለት ነው። ከሱ ጋር ልጣላ እንትን ስል መንገድ ላይ አዳማ መንገድ ላይ አስፋልት ላይ ከፖሊስ ጣቢያ እንደወጣ ነው ሰው ግርግር ተፈጠረ። እንዴት አንተ ያውም አራስ ሆና የልጅህ እናት እንዴት መጣ? ማላቀው ሰውዬ መጥቶ በጥፊ ያለው ይዞት ማለት ነው እሱ። ከዛ እንዴ ሚስቴ ናት ምንም አያገባችሁ ምናምን አለ። እዛ ጋር ሚስት ትመታ የሚል አለ እንዴ? ህግ አይደለም ወልዳለች ሳትወልድም እኮ ሴት ልጅ ሀገር ናት አትመታም ብሎ አንድ ትልቅ ሰው ነው መታው። ከዛን እሱ ሲመታው ለምሳ ወጥቶ ወደ ካፌ እየሄደ ያለ ፖሊስ ደግሞ እስከ ማዕረግ ልብሱ መጥቶ ያዘው ማለት ነው እሱ። ከዛ ምንድን ነው ሲባል ያለውን ነገር ነገርኩት። ከፍርድ ቤት እየወጣን ነው እንዲያደረገኝ ስንወጣ ለ1,000 ብር ብሎ ምናምን ስል መልሰውት 07 አስገቡት ማለት ነው። ያው ለምሳ የወጣው ፖሊስ መልሶ በዚህ ድርጊቱ 07 አስገባው። ከዛ እኔ ወደ ቤት ተመለስኩኝ። ቤት ሄጄ ለሲስተር እንደዚህ ተመትቻለሁ ምናምን ብዬ አልነገርኳትም። ለምን አቡ ወንድሞቼ ማይለኛ ናቸው ገባሽ? ያኔ ወንድሞቼ በእኔ ምክንያት ከሱ ጋር የሆነ እስር ቤት ምናምን እንዲገቡ አልፈለኩም። ራሴ ነው እየተወጣ ያለው ለምን ባልና ሚስት በሚለው ይታለፋል ብዬ ማለት ነው። ከዛ በኋላ ላይ ፍርድ ቤት ተወስኖ ስመጣ እኔ እቃ አልፈልግም፣ በቃ ተቆራጭም አልፈልግም 80 ብቻ እንዲቀደድ ስል ፍርድ ቤቱ ግድ ነው ተቆራጭ አንቺ ባትፈልጊ ህግ ነው ተባልኩኝ። እሺ ተብሎ 700 ብር ተወሰነልኝ። ፍርድ ቤት እዛ ስራ መስሪያ ቤቱን ወረቀት ሲሄድ በብር አስቀየራቸው። በአመት ከ3 ወር ከሰረቀብኝ በኋላ መልሼ ከነጠቁት በኋላ አቡ አያውቁም ከለሩ ማለት ነው። ምን ይሁን የት ይሁን እኔ አሁን ራሱ በሱ አላስጠራው በፋዘር ስም ነው ራሱ ትምህርት ቤት ራሱ እያስጠራሁት ያለሁት ማለት ነው። ለምን ልጅ አይደለም ብሏል አቡ። ልጅ ከባድ ነው ልጅ መካድ ገባሻል? እኔ ልጅ አይደለም ብሎ እንዴት በሱ ስም አስጠራዋለሁ? ልጄ እኮ አይደለም ብሏል ገባሻል? በአባቴ ነው ልጄ አንቺም በአባትሽ እኔ በአያቴ ለምን ተጠራው ቢለኝ አስረዳዋለሁ። ገብቶሻል አይደለም? አሁን ልጄ በግል እግዚአብሔር ይመስገን በግል ትምህርት ቤት ነው የማስተምረው እየከፈልኩኝ ሁሉን ነገር ራሴ ችዬ ከእቴም ሳልጠብቅ እቴ እግዚአብሔር ይስጣት እኔ በብር ቆምኩ እንጂ የኔን ሙሉ ኃላፊነት ወስዳ በጣም አቦ በዚህ አጋጣሚ እመቤቴን ነው ያኔ ሞት መጥቶ እቴ ኖራ እኔ በሷ ፋንታ የሷን ፋንታ እኔ በሞት ደስ ይለኛል። አቦ ማርያምን ነው የምልሽ በጣም ያኔ መስዋዕት በጣም ነው የከፈለችልኝ ማለት ነው። በጣም እህቴ አይደለችም ለእኔ እናቴ ናት። ያኔ እግዚአብሔርን አቡ ልጅ አይናፍቀኝ እሷ ነው የምትናፍቀኝ። በጣም መልካም ሰው ናት። በጣም እህቴም ብዙ ሰው ነው የሚያውቃት እና እዚህ ጋር ምስጌ እያሉ የሚጽፉት በሙሉ ስለ እህቴ ያውቃሉ። አቡ በጣም መልካም ሰው ናት። አንቺ የሆነ ፖስት አድርገሽ አንቺ ቤት ትዝ ይለኛል ከሳውዲ ልጇን እንኳን አልልም አልሰጥም ምናምን ብላ የኔ ክፉ አይንካሽ በዚህ አይነት ምናምን ብዬ ፎቶዋን ሁሉ ኮመንትሪ ለቀቄው ነበረ በአንቺ ፖስት ላይ ማለት ነው። እና በጣም ነው እህቴ ባለውለታዬ ናት። በጣም ያኔ አቡ አሌት እኔ ቤት መስራት ለእሷ ያንሳታል። አቡ እግዚአብሔር ነው ለእሷ ምንም ነገር ባደርግ ያንሳታል ማለት ነው። እና እግዚአብሔር ይመስገን ለቅድሟ ልጅ መልስ እንዲሆን ነው። ትችላለች መኖር እሱን ጥላ ወጣ መኖር ትችላለች። አቡ አይደለም ጤነኛ ሆና ምናምን ቀርቶ አሁን ሴቶች ብዙ ቻንስ አለን። ዝም ለአረብ ሀገር ገባሻ ቋንቋ ባችን መተሽ እየከፋሽም ቢሆን ትኖሪያለሽ። አቡ ራሴን አሁን ላይ እኔ መስታወት ላይ አላይም። ከሰው ጠቆርኩ ቀላው ምናምን አልልም። የሚታየኝ በሙሉ ልጄ ነው። አቡ ነገ አድጎ ምን ይጠይቀኝ ይሆን? ትልቅ ሲሆን 15 ሲሆን ምን ይጠይቀኝ ይሆን? እግዚአብሔር አሁን ላይ አይፈልገኝም። እኔ አክስቴ ነው የሚለኝ። አሁን ላይ ስደውል አክስቴ ደወለች ነው የሚለው። እማማ አይልም። እሷን ነው እማማ የሚለው። አክስቱ ገባሽ አይደለ? ባሏን አባቴ ነው የሚለው። አንዳንዴ ይከፋኛል። እግዚአብሔርን ማለቅስበት ቀን አለ አክስቴ ያለኝ ወይኔ ምናምን ነገር ስል ልጅ እኮ ነው ቂም አትያዥበት ይላል። እስቲ ፎቶ የኔና የእሱን በፍሬም ያለውን አውጭ አስወርዷት። አይፈልግም የኔን ፎቶ ማየት ማለት ነው። ህፃኑ አስወርዷት፣ አልቅሶ አስወርዶ አትስቀይ ነው መልሶ ያላት። ለምንድነው ወርቄ ስለ እኔ ለምንድነው ማነግሩት እንኳን ስል በስልክ እንኳን እያሳለፍን ፎቶሽን ስናሳየው ያለቅሳል ነው የምትለኝ። ያለቅሳል ፎቶን እንድናሳየው አይፈልግም ፎቶሽን ያለችኝ። እና
ይሆናል አይደለ? በቃ አንዳንዴ ያኔ እግዚአብሔርን እንደ ልጅ አሁን ቀን በቀን አላወራውም። በወር አንዴ ከደወሉ አወራዋለሁ። አያወራኝማ ማውራት ስለማይፈልግ ማለት ነው። ግን ሕፃን ነው ገና። አሁን ከ3 ወር በኋላ 5ኛ ዓመቱን ይይዛል። በሱ ላይ አላዝንም። ገባሻ? እሷ በጣም ንጹሕ ፍቅር ስለሰጠችው ነው እህቴ። ያኔ እኔን ያልፈለገኝ እንጂ ጠልቶኝ አይደለም። ገብቶሻላ? የእናትነትን ነገር በሙሉ ከእሷ አግኝቷል። ለዛ ነው እኔ ማውራት ያልፈለገው። እናት ናት ሲባል እሱ የሚያውቀው እህቴ እናቱ እንደሆነች ነው እንጂ እኔ እናቱ እንደሆንኩ አይደለም። ለምን በአመት ከ3 ወር ነው አቡ ጥዬ የመጣሁት እና እግዚአብሔር ይመስገን አሁን እያስተማርኩት ነው። ባላየውም ናፍቆት ቢኖርም 4 ዓመት ሞልቶኛል ሳላየው። ግን አለ አይደለ እንደማንም በግል ትምህርት ቤት እንደሚማሩ ልጆች እያስተማርኩት ነው። ምንም ያነሰበት ነገር የለም። ይብላኝ ለሱ አሁን ላይ ፎቶውን ለምኖኝ ከፈለገ ልክለታለሁ፣ ከፈለገ አልክለትም። አቡ ለአባትየው ማለት ነው። ፎቶውን አይደለም በአካል ፎቶውን እየጠያየኩ የጃየዋለሁ ቢል አቡ አያውቅም፣ አገሩን ማለት ነው አያውቅም። እና ጥያቄ ይሄ የኔ ታሪክ ይሄ ነው አቡ። እና ጥያቄ ደግሞ የሆነ መልስ እንድትመልሽልኝ የምፈልገው አሁን የሆነ ቤት ላይ እየገባው ምናምን እንደዚህ በትዳር ነክ ነገር ላይ ሲወራ ሀሳብ እሰጣለሁ ማለት ነው። ስሰጣ ግድ ጨካኝ ነሽ አንቺ ምናምን ይሉኛል ማለት ነው። አባት ነው፣ ጨካኝ ነሽ፣ ልጁ አባቱን ማየት አለበት፣ ስለ አባቱ አውቆ ማደግ አለበት። ምን ታሪክ አሉ አቡ? ማለት ጥፋተኛ ነኝ ልጄን በማራቄ ከሱ ከአንቺ መልስ የምፈልገው ማለት ነው። ልጄን በማራቄ አስበሽዋል? እኔ ያራቁበትም ምክንያት አቡ ይቅማል፣ ሴት ይቀያይራል ምናምን። እናቱን የመሆኑን እያወቀ ከአባቱ ጋር ብጥለው አቡ ዛሬ ቀዩን ሴት ሲያመጣ ነገ ጥቁሯም ሲያመጣ እቺ ማናት ሲለው እናቴ ይለዋል ከፈለገ። ነገም ቀዩን ሲያመጣ እናቴ ይለዋል አቡ። እናት ሲለው ይሄ ልጅ ነገ ሲያደግ አባቴ እኮ ነፍናትን ያሳየኝ እኔም ነፍናት ችግር የለውም። ገባሽ አይደለ? ለልጆቹ የሚያተርፈውን ሲቅም ይቅማል፣ ይጠጣል። ተው ቢለው ጫቱን መተው ስለማይፈልግ ግባበት ነው። መጥፎ ነው አይለውም መቼስ። ገባሻ? እሱ መቃሙን መቀጠል ስለሚፈልግ ስታድግ አንተም እንደዚህ መሆን ትችላለህ። አሁን ግን አይቻልም ቢለው ይሄ ልጅ ምንድነው ሴቭ ማድረጉ? አቡ ሳድግ እኔም እንደ አባቴ ችግር የለውም መቃም እችላለሁ ብሎታል። እንደዛ ነው የሚለው እርግጠኛ ነኝ፣ እሱ መተው ስለማይፈልግ። ስለዚህ ብዬ ልጄን በርቀት ነው ሳልፈልግ እህቴን ከሙሉ ንብረቷ አፈናቅያት ከኑሮዋ ምናምን አውጥቻት የማታውቀው ሀገር ላይ ወስጃት ለልጄ ስትል እየኖረች ያለችው እና አንዳንዴ አለ አይደለ እንደዚህ ሀሳብ ስሰጥ ምናምን ገዝት ላይ ገብቼ ጨካኝ ነሽ ምናምን የሚያውቁኝ በወሳኝ ሰው በመሆኔ እንደዚህ አለ አይደለ ፈጣን በመሆኔ ነው ሰው የሚያቀኝ አካባቢ ሰው ማለት ነው። እና እንደዚህም ገዝት ላይ ሳወራ ጨካኝ ነሽ በጣም ምናምን አረብ ላይ ስለሆንሽ ነው፣ ዛሬ ላይ አረብ ሀገር ስለሆንሽ የእሱ እገዛ ስለማያስፈልግሽ ይሆናል፣ ለምንድነው ልጁን ማታሳዩ ምናምን ነገር ይሉኛል። እና እኔ ምንድነው ጥፋቴ አቡ? ልጁን በማራቄ ለልጁ መልካም ነገር በማሰቤ ኦልሬዲ እኔ ልጁ አሁን 15 ዓመት ሞልቶ አባቴን ቢል ራሴ ትራንስፖርት ልኬለት ሄደ ያለዋለሁ። ለምን ክፉና ደጉን ለይቷል አቡ። ገባሽ አይደል? መናገር ይችላል፣ ማውራት ይችላል፣ ትራንስፖርት ጠያይቆ መግባት መውረድ ይችላል። አሁን ግን በዚህ ሰዓት እሱ ላይ ጥየው ቢሆን ኖሮ መጥፎውንም ሲያስተምረው ሴቭ እያደረገ ነው የሚሄደው አቡ። ገባሻ? እኔ አሁን እንኳን በዚህ እድሜ እግዚአብሔርን በደወልኩ ሳሳወራው ሚስ እኮ ከሳገቢ ስትሆን ክፍት ጫማ አርግ ብላኛል። ጧገቢ ስትሆን ሽፍን ያለችኝ እማዬ ብር ላኪ ይላል ከፈለገ። ይህንን እንኳን ይባል በዚህ እድሜው ማለት ነው። ገባሻ? ክፍት ጫማ መቼ እንደሚለበስ ይሄ ልጅ በሰዓቱ እሱ ጋር በልጅነቱ ጥየው ቢሆን መጥፎ ነገር አልነበር የሚማረው። እሱ የሚማረውን እስቲል እሱ አሁንም አልተመለሰም። እኔም በፈታኝ በ6 ወሩ አገባ 7ኛ ሚስቱ ማለት ነው። ገባሻ? እላይ ላይ ሲማገጥባት የነበራትን ሰበሰባት። ልክ እኔ እንደወጣው ሰበሰባት። እኔ በገዛው በኔው በተሞሸረው አምባሳደር በኔው በተሞሸረው ልብስ እኔው በገዛውለት 2 ሚስት እዛው ተሞሸረበት ከኔ ጋር 2ኛዋን ደረበበት። ግን በሰዓቱ ስለው ልጅቷ እግዚአብሔር አቡ እንደዚህ ያኔ በድላኝ ራሱ ወንድሞቿ አብረውኝ ስለተማሩ አብረን የተማርነው ጠርቼ ቤታቸውን ሄጄ ጠርቼ ወንድምየዋን ለእኔ ያልሆኑ አይጠቅማትም። አንድ ነገር ልንገር፣ ብዙ ነገር ይናጠችበታለሁ። እህትህ ልጄን በጣም ነው የምወደው አቡ በጣም። እና እኔ አሁን የሚሰማኝ ነገር ሰው አሁን እንደተረዷቸው ከሆነ አቡ ጥፋተኛ አርገውኝ አለ አይደል? የእሱን ጥፋት ስላልታየ እኔ ብቻ ያዩት አሁን እኔ ልጄን ማግለሌ
ጭራሽ በትራንስፖርት እንኳን እየጠየቀ የሚሄድበት ሀገር ምን ብሎ መሳፈር እንዳለበት ስለማያውቅ እንደዚህ የዚህን ርቀት ክፋት አስበሽ ምናምን ነው እያሉኝ ያሉት። እና ምን ትይኛለሽ አቡ? እኔ ጥፋተኛ ነኝ? በመጀመሪያ ደረጃ ጥንካሬሽን አደንቃለሁ። ጎበዝ፣ ጀግና፣ ቆራጥ ሴት ነሽ። በተረፈ ደግሞ አንቺ አምነሽበት ላረግሽው ነገር ሰዎች የሚሰጡት አስተያየት ሊገርምሽ አይገባም። አንቺ ጭንቅላትሽ ውስጥ የሚረብሽሽ ነገር ከሌለ የሰዎች አስተያየት አይገርምሽም። ግን አንቺ ጭንቅላትሽ ውስጥ የሚረብሽሽ ነገር አለ ማለት ነው። በሰዎቹ ሀሳብ ትስማሚያለሽ ማለት ነው። ካልተስማማሽ አንቺ አይምሮ ውስጥ አይቀርም። እኔ እንደ እህት ባትጠይቅኝ ራሱ ልመክርሽ የነበረው ልጅሽ ስም መጠራት የለበትም። አንደኛ በአባትሽ ስም መጠራት የለበትም። አባት አለው፣ በአባቱ መጠራት አለበት። ምክንያቱም ሲያድግ ትምህርት ቤት ከልጆቹ የበታችነት ስሜት ይሰማዋል። ገባሽ? ከሌሎች ልጆች አባቱ ሴሰኛም ሆነ ሱሰኛ አባቱን የማወቅ መብት አለው። ጥሩ ባልነት ሌላ ጉዳይ ነው፣ ጥሩ አባትነት ሌላ ጉዳይ ነው። ባሌ ለእኔ ጥሩ ባል ላይሆን ይችላል፣ ሊማግጥብኝ ዱርዬ ሊሆን ይችላል። ለልጁ ግን አባት ነው። ስለዚህ እኔ አያገባኝም፣ እኔ አልወስንም። ልጄ ነው ሲያድግ የሚወስነው ካልፈለገው። እኔ ስለሱ ምንም አይነት መጥፎ ነገር አላወራለትም። አሁን ከልጁ ማራቅሽ እኮ ትክክል ነሽ፣ ጥሩ ነው። ግን ስለ አባቱ ጥሩ ነገር እያወቀ ቢያድግ፣ ሌላን ሰው አባቱ የእህትሽን ባል እንደ አባት ባያይ፣ አንቺንም እንደ አክስት ባያይ፣ አንቺ እናቱ እንደሆንሽ እያወቀ ቢያድግ፣ አክስቱ እንደሆነች እያወቀ ቢያድግ፣ አባቱ ደግሞ አባቱ እንደሆነ አባቱ ሩቅ ሀገር ለስራ ሄዶ በስራ ምክንያት ቢዚ እንደሆነ እየተነገረው ስለ አባቱ ጥሩ ነገር እየተነገረው ቢያድግ፣ የአባት ጥላቻ ባይኖረው። ለምን ልጆች ማንንም መጥላት የለባቸውም። ሁሉም ሰው ጥሩ እንደሆነ ነው ለልጆች እየነገርን ማሳደግ ያለብን። ሁሉ ሰው ጥሩ ነው። ልጅ አይደለም ማለት እኮ ለምትሉት ይሄ እልህ መጋባት ነው። አንዲትን ሴት ሲጀነጅን ሴቷን ለማሳመን እንጂ ፍርድ ቤትም ቆሞ ልጄ ነው ብሏል እኮ እሱ ልጁ ነው። ግን ሴቷን እንድታምነው በቃ ልጅ የለውም እንድትፈልገው ያቺን ሴት ለመጥበስ ለማሳመን እንደሆነ ሁላችንም እናውቃለን። አደባባይ ወጥቶ ልጅ አይደለም ያለው ለአንዲት ሴት በቴሌግራም ቮይስ የላከላት ነው። ያቺን ሴት ለመጥበስ ያቺን ሴት ለመጀንጀን እሷ ደግሞ እንደ ሴት እልህ ተጋባች እንጂ እንደማይፈልገኝ ሌላ ሴት እንደሚፈልገው ቻው እለቀዋለሁ፣ ይሂድ በነፃነት። የኔ ባል አይደለም ከዚህ በኋላ የልጁ ግን አባት ነው። ገባችሁ? ለእኔ ጥሩ ባል መሆን ስላልቻለ ብቻ በልጄ አልበቀለው። እኔ ራሴ ልጄን አሳድጋለሁ ካልኩ እንደ ማኪ ልጇን እያሳደገች ግን ስለ አባቱ ጥሩ ነገር እየሰማ አድጎ ዋና ትልቅ ሲሆን እኮ ሄዶ አባቱን ሲያገኝ አባቱ ጥሩ ሰው ሆኖ ቢያገኘውና እናቱ ስለ አባቱ ስትነግረው የነበረው ነገር አንድ አይነት ሳይሆን ሲያገኘው እኮ እናቱን ነው የሚጠላው። እንዲህ ለፍታ ያሳደገችውን እናቱን እኮ ይጠላል። ለምን? ሁልጊዜ ልጆች የሌላቸውን ነገር ነው የሚፈልጉት። እቤት ውስጥ እናት እያሳደገቻቸው አባት ከሌለ ስለሌለ አባትም ይፈልጋሉ። ሁሌ አባቴ ምን አይነት ሰው ይሆን፣ አባቴ ምን አይነት ነው ይላሉ። ሙሉ ተሞላቀው ተንደላቀውም ቢያድጉ እስቲል ውስጣቸው ጎዶሎ ነገር አለ፣ አባት የሚባለውን ነገር ለመፈለግ። አባታቸው ምንም መጥፎ ሱሰኛ የሚሆን ሴሰኛ አያገባኝም፣ እዛው ይራቅ ከኔ። ግን ልጁ ጋር ሲመጣ እንዳይጠጣ እንዳይቅም እንዳያጨስ ነግሮ ከስንት አንዴ እየመጣ ልጁን እንዲያይ መፍቀድ። ወንጀለኛ እንኳን እኮ ልጁን እንዲያይ ይፈቀድለታል። ነብሰ ገዳይ እንኳን እኮ እስር ቤት ልጁ ቪዚት እንዲያደርገው ይፈቀድለታል። ባል ስለማገጠ ልጁን ማየት አይከለከልም። ነብሰ ገዳይ እስር ቤት ውስጥ ልጁን እንዲያይ እየተፈቀደለት እንዴት ነው አንድ ባል ስለማገጠ ልጁን ማየት የሚከለከለው? ስለማገጠ አንቺን ማየት ከልኪዩ፣ ስለማገጠ አንቺን ከልኪዩ፣ አንቺን ይጣሽ እንጂ ስለማገጠ ልጁን ማጣት የለበትም። ለምን? ልጁ ሲያድግ እንዳይጎዳ፣ ልጁ ሲያድግ ጎዶሎነት እንዳይሰማው፣ በኋላ አባቱን ሲያገኝ አባቱ በጣም ጥሩ ሰው ሆኖ ቢያገኘው ተለውጦ እድሜው ከፍ ሲል በስሎ ረጋ ያለ መልካም ሰው ሆኖ ቢያገኘው እናቱ ስትነግረው የነበረው ስለ አባቱ መጥፎ ነገር ሆኖ ሳለ አባቱን ደግሞ ሲያገኘው ጥሩ ሆኖ ካገኘው እናቱን ይጠላል። አባቴን ስለምትጠላው ነው አባቴን ሳታሳየኝ የኖረችው እስካሁን ድረስ ይላል። ገባሽ? ግን እናቱ ስለ አባቱ ጥሩ ነገር ስትነግረው ኖራ ሄዶ አባቱን መጥፎ ሆኖ ካገኘው እናቱን የበለጠ ይወዳታል። ምን አይነት ጥሩ ሰው ናት! ይህን ሁሉ ገበና ሸፍናለት ስለሱ ጥሩ ነገር ስትነግረኝ ኖራ ይላል።
ስለዚህ ብልጥናት መቼም ለልጇ ፍቅር እየሰጠች ታሳድጋለች። ሲያድግ ራሱ ሄዶ በአይኑ ያያል። መጥፎ ከሆነ ራሱ ፋይንድ አውት ያደርጋል። ራሱ ሲደርስበት የዛኔ እናቱን ደብል ይወዳታል፣ ደብል ያመሰግናታል። ምን አይነት ነገር ሸፍናለት እንደኖረች ሲያውቅ። ስለዚህ ልጁ አባቱን እንዲያው፣ አንቺም ደግሞ በጣም ቆየሽበት፣ ሂጂ እዩ። እሺ ለልጅ ገንዘብ መላክ ብቻ አይደለም፣ የእናት ፍቅር ማግኘት አለበት። ያክስት ፍቅር ያክስት ነው፣ የእናት ደግሞ የእናት ነው። ስለዚህ ልትሄጂ ልታዩ ይገባል። ቃማሽን አሰሪና ቶሎ ቶሎ እየሄድሽ ቢያንስ በየአመቱ ልደቱ ላይ ተገኙ ምናምን ሀሳብሽ እስኪሞላለሽ ማለት ነው። እግዚአብሔርና እንግዲህ እንሻላ አሁን ሴትዮ አሁን የገባውበት ወዳኝ አፉ ቢሆንም ባይሆንም አሰራልሻለሁ ፓስፖርትሽን አሳድሽ ይላኛለች። እሺ ብዬ በዚህ ወር ፓስፖርት የማሳደስ ልጀምር ነው። ግን አልዋሽም፣ ጌታ ምስክሬ አጠገቤ የለም። ግን እሱ ፍራይ ቤት አደርጋለሁ። አንዳንዴ ቲክቶክ ላይ የወሰዱ ልጅ ምናምን ይዘቀዝቁ የለ የሆነ እኔም ነካ ሲያደርጉኝ ምናምን ረግጣቸዋለሁ። እና ባህሪዬን ስለማውቀው ልጄ እንዳይዘቀዝቁብኝ ብዬ ፍራይ ቤት ነው የማደርገው የፖስተርኩትን የልጄን ነገር ማለት ነው። እና እግዚአብሔር እሱ በሌለበት በጣም ልደቱን እዚህ ራሱ የማከብረው ለምን እንደሆነ አላውቅም። በቃ ይሆናል አይደለ? የዚህን ያህል ነው። እና ልደቱን ደግሞ እተዋለሁ። አሁን በአሁኑ ሳስብ ገና እንኳን ሳስብ በሱ ስም ወይ እዛ ለቸርች አደርጋለሁ ወይ የሆነ በጎ አድራጎት ነገር ላይ ላውሎ አስብና ቀኑ ሲደርስ በቃ የሆነ ትልቅ ኃጢአት እንደሰራው ነው የሚሰማኝ ካላከበርኩለት። በጣም ነው ያኔ እኮ ማሪ ያ ትርጉም አይኖረውም። ለሱ ትርጉም ይኖረው አንቺ በአካል ስትገኝ ነው። በአካል ለመገኘት ደግሞ ቶሎ ኢቃማሽን ለማሰራት ሞክሪ። ኢቃማሽን ካሰራሽ በኋላ በየአመቱ እየሄድሽ ከልጅሽ ጋር ልደቱን እያከበርሽ ትምጭል። እሺ አቡዬ ቴንኪው፣ በጣም የማመሰግነው ስላስገባሽኝ እና የስሙን ነገር ከተስተካከለልኝ ያው 8ኛ ክፍል ይሁን ማስቀየር የሚቻለው ለሚኒስትሪ ወይም ደግሞ ነርስ። አሁን ገና ነርስ እዚህና ስትሄጃ ግሬድ 1 ሲገባ ይቀየርለት በእናትሽ። ከዛም በኋላ አንደኛ ክፍል ላይ ነው ሲሪየስ ትምህርት የሚጀምረው። ምን መሰለሽ፣ ይሄ ለአንቺ ቀላል ሊሆን ይችላል፣ ለሱ ግን በጣም ትልቅ ነገር ነው። ነገ ሲያድግ በጣም የሚጠይቅበት ጉዳይ ነው። ለምን ስሜ የአንቺ አባት ስም ሆነ የሚለው ጥያቄ ትልቅ ጥያቄ ነው የሚያመጣብሽ። ስለዚህ አባት አለው፣ በአባቱ ስም አስጠሪ። እሺ እሺ፣ እሞክራለሁ። አንዳንድ ሰርተክፌቱ ከግሬድ 1 ጀምሮ ሁሉም ሰርተክፌቶቹ በአንድ አይነት የአባት ስም ነው መሆን ያለባቸው። ስለዚህ አሁን ግሬድ 1 ሳይገባ አስተካክይለት ያባት